ታሹ ሎኦን ካታማ ህንቴ ካታማ ይዴታ ጋሞ ጭማን እርጻ ማታ ኦይድ ሸምፖ አሽዛይት ጋሞ ናይት አዋዮትን ሲዛይት ታሹ ሎኦን ይዴታ እንኳን አደረሳችሁ እንኳን አደረሰን። ክቡራትና ክቡራን የጋሞ አባቶች ወደ ከተማችን ስለመጡ ጀግና እንፍጠር የሚል ፕሮግራም ስለተዘጋጀ እጅግ በጣም ደስ ብሎኛል። የጨንቻን አፕል በልቼ ነው ያደግኩት። ጨንቻን አውቃለሁ፣ ቦንኬን አውቃለሁ። ስለዚህ ወደ ከተማችን ስለመጣችሁ እጅግ በጣም ደስ ብሎናል። ደግማችሁ ደጋግማችሁ አርባ ምንጭና ባህር ዳር እህትማማቾች ናቸው። ስለዚህ እኛም ወደ እናንተ እንመጣለን፣ ቤታችን ነውና፣ እናንተም ደጋግማችሁ ቤታችሁ ነውና። ከዚህ በማስከተል ይህንን ፕሮግራም ያዘጋጃችሁትን ወገኖች በሙሉ ከልቤ በማመስገን እጀምራለሁ። የዚህ ፕሮግራም ዋና ዓላማ ጀግና እንፍጠር የሚል ነው። ይህን በተመለከተ ትንሽ ነገር መናገር እፈልጋለሁ። ጦር ኃይሎች አካባቢ አዲስ አበባ ጀግና ሁን የሚል አንድ ታፔላ ወይም ማስታወቂያ አይቻልም። ጀግና ሁን። ጀግና እንዴት ይኮናል፣ እንዴት ይፈጠራል የሚለው የተለያዩ ፍልስፍናዎችን ተከትለን አካሄዶችን ይዘን ብንሄድም እንኳ ነገር ግን ጀግና ሆኖ መገኘትን የሚጠይቅ ዘመን ስለሆነ ጀግና እንድንሆን ጥሬን ለወጣቶች፣ ለአባቶች እና ለመሰሎች ማቅረብ እፈልጋለሁ። ጀግና ለመሆን ጀግንነት ምን ማለት እንደሆነ ከማወቅ ይጀምራል። እኔ በእናቴም በአባቴም ቤተሰቦች አድዋ ሄደው የተጋደሉ ዘመዶች ስላሉኝ አያቶቼ ቅድመ አያትህ እዚህ ቦታ ነው የሞቱት እያሉ የሞቱበትን ቦታ እያሳዩ ስላሉ ያ እውቀት በውስጤ አቅም ሆኖ ጀግና ነኝ እያልኩ አድጌያለሁ። ያ የሰማሁት ነገር ደግሞ በውስጤ አድጎ ጀግና እንዲያደርገኝም ደግሞ ከእኔ የሚጠበቀውን ነገር ሳደርግ እኖራለሁ። ስለዚህ ጀግና ለመሆን መጀመሪያ ጀግንነት ምን ማለት እንደሆነ ከማወቅ ይጀምራል። ምክንያቱም ሰው ከሚያውቀው በላይ አያምንም፣ ከሚያምነው በላይ አይኖርም። ስለዚህ አምኖ ወደፊት ለመንቀሳቀስ የሚያምነውን ነገር አጥልቆና አጥብቆ ማወቅ ይጠይቃል። ስለዚህ ጀግና ማን ነው? ጀግና ምንድን ነው? እንዴት ይፈጠራል የሚለውን ካወቀ ከዛ በኋላ ያንን እውነት አምኖ ደግሞ ወደፊት መኖር ከጀመረ እውቀቱ እምነት ሆኖት እምነቱ ደግሞ በኑሮ እየተገለጠ ጀግና ሆኖ ራሱን ሊያገኘው ይችላል ማለት ነው። ምክንያቱም እነዚህ እውቀት፣ እምነትና ኑሮ ተመጋጋቢ ሆነው የተሳሰሩ ሰንሰለቶች ስለሆኑ በእነዚህ መረዳት ላይ ቆመን ጀግና እንዴት ይፈጠራል የሚለውን ነገር ከባለሙያዎች ስንሰማ ልባችንን እናዘጋጅ። ጀግና በመወለድ ይፈጠራል ወይስ ጀግና በመማርና በትጋት ይፈጠራል የሚለውን ነገር ከባለሙያዎች እንሰማለን። ስለዚህ ወገኖቼ ጀግና ሁኑ፣ ጀግና ሁኚ፣ ጀግና እንሁን። አመሰግናለሁ።